እንዴት አላችሁ የልዑል እግዚአብሔር ቤተሰቦች? አሜን። ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደተለመደው ከ6 ሰዓት እስከ 8 ሰዓት ባለው ጥናታችን ተመልሰናል። በዚያው አጋጣሚ ከ11 ሰዓት እስከ ምሽቱ 2 ሰዓትም ጥናት ይኖረናል ማለት ነው። በተለይ ለጀማሪዎች፣ ለመካከለኛ ተማሪዎች በገና ለተማሩ ማለት ነው። አትሊስት ትንሽ ለተማሩ በገና ትምህርት ቤት ሄደው ከ6 ሰዓት እስከ 8 ሰዓት ነው። ለአዲስ ተማሪዎች ደግሞ ከ11 ሰዓት እስከ ምሽቱ 2 ሰዓት ይሆናል ማለት ነው። ማንኛውንም አይነት ጥያቄ ኮመንት ላይ መጻፍ ትችላላችሁ። ኮመንት ላይ ጥያቄያችሁን ወስዳለሁ ማለት ነው። ዛሬ ኮኔክሽን ትንሽ እንደማስቸገር አድርጓል። አምኖት ሹር ለምን እንደሆነ ዋይፋይ ኮኔክሽን አለኝ ግን ትንሽ እያስቸገረ ይገኛል ማለት ነው። እሺ ለትምህርታችን መግቢያ የሚሆን አባታችን የሚል መዝሙር እንዘምራለን ማለት ነው። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ መንግሥትህ እንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱ ፈቃድህ እንዲደረግ ይሁን በሰማይ ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በሥጋ ወሳለን ምግባችንን በየዕለቱ አውቀህ ስጠን ይቅር በለን የበደልነውን ነገር ወንድማችን የበደለንም ቢኖር እንደ አቅማችን እኛም እንድንል ይቅር ከገሃነም ከክፉ መዓት አትጣለን አድነን እንጂ ከሞት ይህችን መንግሥት የማያገኛት እልፈት የትነትም
ሰላም ለኪ ደርሶ ሁሉንም የሌለብሽ የነፍስ የሥጋ መርገም ወርወክ ነው የማኅፀንሽ ፍሬም እንደ ቀድሞው ከአምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደሌለ አንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ ለማቀርብልሽ ሰላምታ ለምኝልኝ ሳትሰለች ጠዋት ማታ ወንድ ልጅሽ ያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። ለዓለም ለዓለም ዓለም አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ለዓለም ድረስ። ዝማሬያችን ይቀበል ነው። ስብሐት ለእግዚአብሔር። እሺ ዛሬ ወደ ጥናታችን እንቀጥላለን። ጥያቄ ሲኖራችሁ ጥያቄያችሁ ኮሜንት ላይ ተጽፋላችሁ ማለት ነው። ኢንተራክቲቭ የሆነ ሴሽን እንዲሆንልን ጥያቄያችሁን ጠይቁ። እሺ ጥሩ። አሁን ለትምህርታችን መግቢያ የሚሆን መዝሙር ዘምረናል። እናንተ በማዳመጥ እኔ በመዘመር እግዚአብሔርን አመስግነናል ማለት ነው። አሁን ቀጥታ ወደ ጥናቱ እንቀጥላለን ማለት ነው። እሺ ቀጥታ ወደ ጥናቱ እንቀጥላለን። እሺ ዛሬ የማሳያችሁ ሰላምታ ቅኝት ላይ ቢሆን ጥሩ ነው ለእናንተ። ምን አሳያችኋለሁ መሰላችሁ? ከመጀመሪያው ጀምሬ ባሳያችሁ ደስ ይለኛል። ሰላም ለማርያም የሚለው መዝሙር አሳያችኋለሁ ማለት ነው። ሰላም ለማርያም የሚለው ይህ ነው። ሰላም ለማርያም የአምላክ እናት የአብን የዋህ የአብን የዋህ የአዳም ሕይወት እመቤቴ በምልጃሽ መድኃኒቴ ነሽ። ቁጥሩን ልታውቁት ትችላላችሁ፣ ግን አዘማምሩ ሊያደናግራችሁ ስለሚችል ለዛ ነው አሁን ሰላም ለማርያም የሚለውን እናንተ ላስጠናችሁ ፈለጉ። ሰላም ሁለት ሶስት ምትላ ሰላም ትላለች። ሰላም ለማርያም ሰላም ለማርያም የአምላክ እናት የሚል ነው። ሰላም የሚለው ሁለት ሶስት ላላ ሰላም 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 ለማርያም አንድ ቁጥር ለምትልናት ሰላም ሰላም ለማርያም ሰላም ለማርያም
መሸጋገሪያ ናት። የአቤል የዋህ የአዳም ሕይወት እመቤቴ በምልጃሽ መድኃኒቴ ነሽ በሚል በዚህ ትዘምሩታላችሁ ማለት ነው። ሰላም ለማርያም የአምላክ እናት የአቤል የዋህ የአዳም ሕይወት እመቤቴ በምልጃሽ መድኃኒቴ ነሽ። የኢያቄም እንቁ የሐና ንብረቷ ሥጋ ነፍስ የልጇ ይቅረላት ጥፋቷ እመቤቴ በምልጃሽ መድኃኒቴ ነሽ። በሚል ትዘምሩታላችሁ። ሲጀምር 2-3 ነው የሚለው። ሰላም ለማርያም የሚለው ዜማ 5-5 ነው ማለት ነው። ሶሪ ሰላም ለማርያም የአምላክ እናት የአቤል የዋህ የአዳም ሕይወት እመቤቴ በምልጃሽ መድኃኒቴ ነሽ በሚል ትዘምሩታላችሁ። ይህ ሰላም ለማርያም የሚለው መዝሙር ነው ማለት ነው። 2-3-1-5-5 የሚለው ነው። ያልገባችሁ ካለ ኮመንት ላይ ጻፉልኝ። ኮመንት ላይ ጥያቄያችሁን አየዋለሁ። ኮምፒውተር ጋር ለክፈተውና እዚህ ጋር ማየት እችላለሁ ማለት ነው የምጽፉትን ኮመንት። ስለዚህ ማንኛውንም ጥያቄ ኮመንት ላይ ጻፉልኝ። ማንኛውንም ጥያቄ ኮመንት ላይ ጻፉልኝ። እሺ እንቀጥላለን ማለት ነው። ይህ ሰላም ለማርያም የሚለውን ያሳየኋችሁ። ሌላ ደግሞ ምን መዘምር ትችላላችሁ? አባታችን የሚለውን አባታችን በድርብ ብትዘምሩት ነው የምመክራችሁ። እና በድርብ እንዴት እንደምትሉት አባታችን አሳያችኋለሁ። አሁን መጀመሪያ 4-2 ድርብ ማለት ድርብ ሲባል ሁለቱን አንድ ጊዜ ማለት ሳይሆን የመጀመሪያውን ጣት ትንሽ ቀደም አድርጎ የሁለተኛውን ጣት ከዚያ ቀጥሎ መደርደር ማለት ነው። እሱ ነው ድርብ ማለት። አሁን እያሉት ያለሁት 4-2 ነው። ነገር ግን ምን አለ 4 ትንሽ ትቀድማለች። አራት ትንሽ ቀደም ትልና ከዛ 2ን ትነካለች ማለት ነው። ስለዚህ የነበረው የሚል ትንሽ ድምፅ ጨምሮ 2 ቁጥርን ያሳምራታል። ሲል እንዴት ነው? ይላል 4 ጨመረ 4 ጀምሮ ውበቱ ያምራል የሚል ዜማ ያመጣል። በጣም ውበት ይኖረዋል ማለት እና ድርብ ማለት የመጀመሪያውን አውታር ትንሽ ቀደም አድርጎ ሁለተኛውን አውታር ከዚያ ቀጥሎ ማለት እንደዛ ነው ድርብ ማለት። ስለዚህ አባታችን ለሚለው
ይችን መጀመሪያ ትችላላችሁ። 4 2 ድርብ ከዛ ደግሞ 4 5 ድርብ መቻል የነበረችዋ ትላለች ማለት ነው። የነበረው ይላል። መፍጠን አይጠበቅባችሁም። ለአባታችን ፍጥነት የለውም። እውነት ለመናገር እናንተ የሚጠበቅባችሁ 4 2 ድርብ መቻል እና 4 5 ድርብ መቻል ከዛ 3 1 መቻል። ያው 4 2 መጀመሪያ አባታችን 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 አባ የሚለው 4 2 ያው 2 ናት፣ ግን በሲደረብ 4 2 እንለዋለን። አባታችን መጨረሻ ላይ ብቻ ነው 4 5 የምትገባ ዜማው ላይ እንጂ በአየር ላይ ነው የሚባለው። አባታችን የሚለው ዜማ አባታችን ን የምትለዋ የመጀመሪያው አባ የምትለዋና ን የሚሉት ናቸው ዜማ ያላቸው። በመካከል ግን በአየር ላይ በገና ሳይባል ዜማው ይባላል። አባታችን አባ ካላችሁ በኋላ በአየር ላይ ይሄዳላችሁ። አባታ ታናች የሚሉት ቃላቶች በአየር ላይ ናቸው፣ በገና የላቸውም። ስለዚህ ጣታችሁን ዝም ብላችሁ 4 2 ላይ ካላችሁ በኋላ ትንሽ ቆም ብላችሁ ጣታችሁ ቆሞ እናንተ ዜማውን ግን ታች የሚለውን ትሉታላችሁ። አባታችን ን ከሚለው ላይ ግን ስትደርሱ 4 5 ታስገባላችሁ። አባታችን 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 ትላላችሁ ማለት ነው። ገብቷችኋል? 4 2 ትላላችሁ። እሷ አባ የምትለዋ ናት። አባታችን ችን ች ብላችሁ ን ልትሉ ሲሆን 4 5 ታስገቡታላችሁ። አባታችን ገብቷችኋል አይደለም? አባታችን እቺ መሸጋገሪያ ናት። 3 1 3 3 1 ድርብ ከዛ 3ን ማለት አባታችን በሰማያት ላይ ያለህ በሰማያት እንዴት ነው? ከአንድ ነው የምትጀምሩ። በሰማያት ላይ ያለህ የሚለው በሰማያት ላይ ያለህ 1 5 ብላችሁ ነው የምትሄደው። በሰማያት ላይ ያለህ አባታችን በሰማያት ላይ ያለህ 1 5 4 2 ድርብ 3 1 3 2 በሰማያት ላይ ያለህ አባታችን በሰማያት ላይ ያለህ አይታችኋል። 4 2 ትሉና ከዛ ታች ች ብላችሁ ን ልትሉ ሳለ 4 5 ታስገቧታላችሁ። ያኔ አባታችን በአየር ላይ ዜማውን ትሉታላችሁ። ከዛ መሸጋገሪያዋን አባታችን 3 1 ድርብ ታረጉትና ከዛ 3ን መንካት አይደለም። 1 3 3 ሳይሆን 3 1 3 ነው። 1 3 3 ሳይሆን 3 1 3 እና ይህን ስትሉት ደግሞ ትንሽ ቆም ትሉና እንጂ አታደርጉትም። ስለዚህ የአንድ ዜማ ሲያልቅ 3 1 የሚለው ዜማ ሲያልቅ ወዲያው 3ን ማስገባት ማለት ነው። ማረግ አባታችን በሰማያት ላይ ያለህ ከዛ 4 5 ድርብ ማረፊያ ማረግ ይኸው አሁን ላይ ይይዝላቸው። አባታችን በሰማያት ላይ
ነው እንግዲህ አሁን ይህንን ይመስገን የሚለውን አሳያችኋለሁ። አባታችን በሰማያት ላይ ያለህ 1 5 4 2 ድርብ 3 1 3 ድርብ 2 በሰማያት ላይ ያለህ በሰማያት ላይ ያለህ ከዛ 4 5 ማለት ማረፊያ ትላላችሁ። አባታችን የሚለው ላይ 2 ማረፊያዎች አሉ። አንደኛው 3 1 3 የሚለው ነው። ሁለተኛው ደግሞ 4 5 የሚለው ነው ማለት ነው። ስለዚህ አባታችን በሰማያት ላይ ያለህ ይቺ አይታችኋል። የመጀመሪያዋ አባታችን እችኛዋ አባታችን ካላችሁ በኋላ የምታስገቡት መሸጋገሪያ ይላል። 3 1 3 ይላል። ቀጥሎስ በሰማያት ላይ ያለህ ካላችሁ በኋላ 4 5 የሚለውን ታስገባላችሁ። አባታችን በሰማያት ላይ ያለህ ተለይቶ ተለይቶ የሚለውና አባታችን የሚለው አንድ አይነት ዜማ ነው። ስለዚህ ተለይቶ አባታችን አይታችኋል፣ አንድ አይነት ነው። አባታችን ተለይቶ ከዛ ይመስገን ክቡር ስምህ የሚለው ደግሞ ይመስገን ክቡር ስምህ 1 5 4 2 2 ይመስገን ክቡር ስምህ ይመስገን ክቡር ስምህ ይመስገን ክቡር ስምህ። ከዚህ ጋር ልዩነቷ አሁን 1 5 4 2 2 ነው አሁን ያልኩት ይመስገን ክቡር ስምህ። ነገር ግን ይመስገን ክቡር ስምህ ከሚለው ላይ 1 5 አይደረቡም፣ ድርብ አይደለም፣ ነጠላ ነው። ነገር ግን 1 5 የሚለውን ፈጠን ታረጉታላችሁ። 1 5 የሚለውን ትንሽ ፈጠን ታረጉታላችሁ ማለት ነው። ኦኬ እሱን ፈጠን ታረጉትና ከዛ ይመስገን ክቡር ስምህ የሚል ዜማ ይሰጣችኋል ማለት ነው። ይመስገን ክቡር ስምህ ይልላችኋል። ይመስገን ክቡር አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ ይላል። ስለዚህ በዚህ ነው አባታችን የምትዘምሩት። ይመስገን ክቡር ስምህ የሚለው ምንም ያሏችሁ 1 5 4 2 4 2 ይመስገን ክቡር ስምህ ትሉታላችሁ። ኦኬ እንደዚህ ነው የምትዘምሩት። አባታችን የሚለው መዝሙር እንደዚህ ትዘምሩታላችሁ ማለት ነው። ጥያቄ ሲኖራችሁ ኮሜንት ላይ ጻፉ። ጥያቄ ሲኖራችሁ ጻፉልኝ እንዳትረሱ። እሱን ጥያቄ ሲኖራችሁ ኮሜንት ላይ ጻፉ። እሺ በጣም ጥሩ። አሁን አባታችን አጠናችሁ፣ ሰላም ለማርያምን አጠናችሁ። በጣም እነዚህን አብዝታችሁ ብትደረድሯቸው እመክራለሁ። እኔን አብዝታችሁ ከደረደራችሁ ሌሎች መዝሙሮችን ይመጡላችኋል ቀስ ብለው ማለት ነው። ስለዚህ በዚህ ትዘምሩታላችሁ። አባታችን የሚለው መዝሙር ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። ጥያቄ ከሌላችሁ ደግሞ የላችሁም ነው። ግዴታ ጥያቄ አምጡ የሚባል ነገር የለም በእርግጥ። እሺ እንዲህ ነው የምትዘምሩት አባታችን የሚለውን። ሰላም ለማርያምን አያችሁ። በጌቴሴማኒ የሚለውም ደግሞ በጌቴሴማኒ በአትክልቱ ቦታ በጌቴሴማኒ በአትክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ
በዓለም ተንገላታ። በዚህ መጀመሪያ ቆጠራ በዚህ በቆጠራ ትዘምሩታላችሁ። ከዚያ ደግሞ ስትችሉ ደግሞ በድርብ በጌቴሴማኒ በአታክልት ቦታ የእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ። በተለይ በድርብ በቸርነት ሲሆን በጣም ያምራል። በቸርነት ሲሆን ያምራል። በነጠላው ግን አሁን ለጊዜው በተለይ በደንብ ጣታችሁ ካልበረታ በጌቴሴማኒ በአታክልት ቦታ በጌቴሴማኒ በአታክልት ቦታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ። በዚህም ትዘምሩታላችሁ። አሁን ልጅ ስትማሩ በዚህ ነው የምትዘምሩ። ጣታችሁ ገና በደንብ ስላለመደ፣ ጣታችሁ ከለመደ ግን በድርቡ ትሉታላችሁ። ውበት ያመጣል ማለት ነው። ሰላም ለማርያምን አባታችን በጌቴሴማኒን አጠናን ማለት ነው። ያለፋችሁ ካላችሁ ቪዲዮውን አለፍ ብላችሁ ይዩት፣ ወይም ከመጀመሪያው ጀምራችሁ ይዩት። እናንተን የሚጠቅማችሁን እናንተ ስለምታውቁ ማለት ነው። ስለዚህ እሱ ነው ቪዲዮው ይጠቅማችኋል ብዬ አምናለሁ። ለዛ ነው ላይቭ ገብቼ እናንተን የማስተምረው ማለት ነው። አሁን እሱን ካወቃችሁ ሌላ ጥያቄ ቢኖራችሁ ጥያቄ ብትጠይቁ በጣም ጥሩ ነው። በጥያቄያችሁ መሰረት አስረዳችሁ ነበር፣ ወይም ደግሞ ማሳያችሁ ካለ አሳያችሁ ነበር ማለት ነው። እኔን ከቻላችሁ ከሌሎች ያው ከበድ እያሉ ሊመጡ ይችላሉ። እናንተ ካላችሁ ኤክስፒሪየንስ አንጻር ወይም ልምድ ከበድ እያሉ መዝሙሮች ሊመጡ ይችላሉ። ለምሳሌ ቀጣይ ይመጣል ከተቀርሞቱ የሚል አለ። ለአድቫንሶች የሚሰጥ ትምህርት ነው በመሰረቱ ይህ መዝሙር። ማን ይመራመር የሚል አለ። ሌሎችም አሉ። ከዛ ወደ ትዝታ ደግሞ ይከታል ማለት ነው። እናንተ የሚጠበቅባቸውን እኒህን መዝሙሮች መለማመድ። እኒህን መዝሙሮች ሲለማመዱ ጣታችሁን ማፍታታት። ምን ታደርጋላችሁ? መዝሙሩ አንዳንዴ ጣታችሁን ለማፍታታት አባታችን የሚለውን በፍጥነት አባታችን በሰማያት ላይ ያለህ ተለይቶ ያስለቅሞት ስምህ መንግሥትህን የመልካም በልጅነት ታሰበን አቤቱ ፈቃድህ የሚደረግ ይሁን በሰማይ ተንተነብተን ከደይን እንድንኖር ምስጋናን ትርጉሙን ዛሬም በምድር በሥጋይ ወሳለን ምግባችንን በየዕለቱ አውቀን ስጠን ይቅር በለን የበደልንብን ነገር ወንድማችን የበደለን ቢኖር እንደ አቅማችን የበደለን ይቅር ከገሃነም ከክፉ ሁሉ መዓት አድነን አድነን እንጂ ከሞት። እንዲያደርጋችሁ ጣታችሁን ማፍታታት። ከዛ ሰላም ለማርያም የሚለውን ሰላም ለማርያም የአምላክ እናት የአብ የዋህድ የአዳም ሕይወት እቴጌ በምልጃሽ መድኃኒቴ ነሽ። እንዲያደርጋችሁ ማፍታታት ማለት ነው። ሰላም ለማርያም ሌላም አለው፣ በሌላም ይዘመራል። ሰላም ለማርያም የአምላክ እናት የአብ የዋህድ የአዳም ሕይወት እቴጌ በምልጃሽ መድኃኒቴ ነሽ። አባ ገራይ ሞተ በሚለው መዝሙር በዛም ይዘመራል ማለት ነው። ሰላም ለማርያም የሚለው። ስለዚህ ጣታችሁን ለማፍታታት መዝሙር ትዘምራላችሁ። አብዝታችሁ መዝሙር መዘመር ኢቨን እንደዚህ ጣታችሁን መለማመድ ካቃታችሁ መዝሙር አብዝታችሁ ዘምሩ እና መዝሙር ስትዘምሩት በፍጥነት ዘምሩት። ያው ሰው እንዳይረብሽ ድምጻችሁን ለምሳሌ እንደዚህ በፍጥነት ሲሆን ቀስ ልታደርጉት ወይ ደግሞ
እያላችሁ በለሆሳት ሌላ ሰው እንዳይረብሽ። ምክንያቱም ዜማው በጣም ሲፈጥንባችሁ ደስ ላይል ይችላል ለሚሰማ ለውጭ ላለ ሰው። ስለዚህ እናንተ ቀስ አድርጋችሁ ጣታችሁ ማፍታቻ ማለት ነው። ኦኬ እንደዛ ታደርጋላችሁ ማለት ነው። ሰላም ለማርያም የሚለውንም እንደዛው እንደነገርኳችሁ አሁን እንዳሉ በአብዛኛው ሰው አይሰማኝም። ድምጽ ዝቅ ያለ ነው። ጀስት ጣቴን ለማፍታታት ነው በዋናነት የፈለኩት ማለት ነው። እና አብዛኛው ጣታችሁን ደግሞ ከዚህ የበለጠ ለማድረግ መዝሙር ስትመርጡት መዝሙሩ ሁሉን ጣታችሁን የሚያንቀሳቀስ መዝሙር ቢሆን ታቻል ሙሉ ጣታችሁን እኩል በተቻለ መጠን የሚያንቀሳቀስ ወይም ቅልጥፍና የሚጠይቅ ቢሆን። እኔ ለምሳሌ ጣት መለማመድ ሲጀምር ምን ያደረኩት ሲጀምር ሳይሆን ከሆነ ስቴፕ በኋላ ትምህርት ከጨረሱ በኋላ በደንብ ጣት ላይ ጎበዝ መሆን ስፈልግ ከቸርነት መዝሙር ፈለኩና አዲስ ቤት ስትሰሩ የሚለውን መዝሙር አገኘሁት። አዲስ ቤት ስትሰሩ የሚለውን መዝሙር ብዙ አልከበደኝም። ቪዲዮም አየሁ፣ የሰውን ቪዲዮ ጣታቸውን እንዴት እንደሚጥሉት አየሁ። ዜማውን አዳመጡኝ። ከዛ እንዴትም ብዬ እሱን መዝሙር ቻልኩት። ግዴታ እንደው ፈልጌ ዩቲዩብም እያየሁ ጣታቸውን እያየሁ ዜማውን እየሰማሁ መጣል መጣ ያረኩ ቻልኩት። ከቻልኩት በኋላ መዝሙር ራሱ ጣቴን ቀየረው። በቃ ቶታሊ ጣቴን በጣም ፈጣን አደረገው ማለት ነው። እሱን ነው እንደዛ ነው ያደረኩት ማለት። ስለዚህ ከዛ እንደዚህ እያንቀሳቀስኩት በቃ አራት ነበረች የምታስቸግር አዲስ እየሰሩ የሚለው መዝሙር 4 ይደጋግማታል 3 ጊዜ ወይም 4 ጊዜ በልክ እየመላለሰ ያኔ ጣቴ በቃ ለመደች 4 ቁጥር 5ም አለች 1ም አለች በፍጥነት 3ም 2ም ሁሉን ጣቴን በደንብ ይነካል። አንዱ ጣቴ ቁጭ አይልም ማለት ነው። ስለዚህ በጣም በፍጥነት ነው። እንደዛ ሲሆን ጣቴ በቃ እየለመደ ያን መዝሙር በቃ መጀመሪያ ዜማው ለራሱ አልመጣልኝ ብሎ ሰው ይረብሽ ነበር። መጨረሻ ላይ ግን እንዴት ያለ ዜማ ነው ሲሉ ድረስ ጓደኞቼ ዘመርኩት ማለት ነው። ያኔ ባለበት ነው የምላችሁ። አሁን ጀስት ያምራል ምናምን ለማለት ሳይሆን ያኔ ባለበት ተማሪ ያለው እንዴ ሊያበረታቱ እኮ ነው እንዴ በጣም ጎበዝ እንዴት አይነት ዜማ ዜምከው ምናምን ብለው እስኪ አበረታቱ ድረስ ዘመርኩት ማለት ነው እንጂ እኔ ያምራል ምናምን ለማለት አይደለም። እንደዛ እንዳትረዱ ይሄ እግዚአብሔር ይመስገን ድምጽ ያምርም ማለትም አልችልም፣ ያምራል ማለትም አልችልም። ብቻ እግዚአብሔርን ግን አመሰግንበታለሁ። እግዚአብሔርም ምስጋና እንደሚቀበል አምንበታለሁ። እናንተም እንደዚህ ነው ማሰብ ያለባችሁ እንጂ ድምጽ ለኔ የከለ ያምራል ወይስ ያምርም ምናምን ከሆነ ትሻማቀቃላችሁ ራይት። ስለዚህ ድምጽ ለእግዚአብሔር ያምራል ያምርም ብላችሁ አስቡ። እግዚአብሔር ማንኛውም ድምጽ ለሱ ምርጥ ነው፣ የተመረጠ ነው። እግዚአብሔር ፈጠረ፣ ፍጥረታትን ሁሉ ፈጠረ፣ መልካም እንደሆነ አየ ወደደ የተባለው ለዚህ ነው። ሁሉ ፈጠረ። አዎ ድምጻችን እንደበታችን የፈጠረ እሱ ነው። በዚህ እናመሰግን እግዚአብሔር ደስ ይለዋል እንጂ ያንተ ድምጽ አያምርም ብሎ እኛን ወደ ኋላ የሚልበት ነገር የለም። ስለዚህ ሰዎችን አስደሰታቸው አላስደሰታቸው ብለን መጨነቅ አያስፈልግም። ብናደርገው ጥሩ ነው። ሰዎችን ደስ የሚያደርግ ነገር ብንዘምር ጥሩ ነው፣ በጣም ጥሩ ነው፣ ከጥሩም በላይ። ነገር ግን እነሱ የሆነ አያምርም አሉን ወይም ደግሞ ያምራል አሉን መጨነቅ የለብንም። ኮመንቱን ግን መውሰድ ያስፈልጋል። ለምሳሌ አያምርም ይሄ ፓርት ካሉን ኦኬ ኮመንት እየሰጡ ነው አይደለ? ፊድባክ ነው። ስለዚህ የማያምር የት ነው ብላችሁ መስራት። ነገር ግን እንደው እንደ ጥላቻ አረ እንደው ዝም ብለህ አንተ ምን ትለፋለህ ያንተ ድምጽ ያምር አይሆን ምናምን የሚሏችሁ ካሉ ግን እነሱን ተዋቸው፣ ዝም ብላችሁ እነሱን ተዋቸው። ለእግዚአብሔር የሚያምር የማያምር ድምጽ የሚባል ነገር የለም። ሁሉም አንድ አይነት። እግዚአብሔር የሚፈልገው ምን ነው? ቃል እግዚአብሔር ከአንደበታችን እንዲወጣ ነው እንጂ እንደው ዜማ ላይ አተኩሮ እናንተ ዜማ ያምራል አንተ ዜማ ያምርም የሚል አምላክ የለንም እኛ። ስሙ የተመሰገነ ይሁን። ስለዚህ ሰዎች ኮመንት ከሰጧችሁ ተቀበሏቸው። እንደው የጥላቻ ወይም የንቀት ወይም የመሳቅ የማፌዝ ነገር ከሆነ ግን አትስሟቸው። እንኳን የማፌዝ ነገር ሰምታችሁ ቢያመሰግኗችሁ ከልክ በላይ አትስሟቸው። የሚያመሰግኗችሁ ያውቀው እንድትወድቁ ሊሆን ይችላል። ምክንያቱም አንዳንዱ ሰው በጣም ምስጋና ከለመደ የሆነ ሰዓት ቢሰደብ ወይም ቢወቀስ እርግፍ አድርጎ ይተወዋል እና ጎበዝ የተባለ ሰው አንዴ ቢወድቅ ይህ ሰው በአብዛኛው አይነሳም፣ ከባድ ነው። ስለዚህ
ጎበዝ አሏችሁ አላሏችሁ እናንተ አላማችሁ እግዚአብሔር ማመስገን ነው እንጂ ለሰዎች ምናምን መታየት ነገር አይደለም። ስለዚህ እናንተም ብትማሩ ደስ ይለኛል። ምክንያቱም እኔ አሁን ከ6 ሰዓት እስከ 8 ሰዓት 2 ሰዓት ሙሉ ያለችኝ ትርፍ ሰዓት እናንተን ለማስተማር ፈለጌ ነው እንጂ እኔ እናንተ የምትከፍሉኝ ነገር የለም እኮ። ግን መንፈሳዊ አገልግሎት እንደመሆኑ መጠን በዚያም ደግሞ ገንዘብ ባገኝበት በዩቲዩብ ቻናል ላይ በጣም ደስ ይለኛል። አገልግሎ እንዲያውም ዩቲዩብ ቻናል ለምሳሌ ሳብስክራይብ አድርገውልኝ ሞኔታይዝ ሆኖ ከዛ ገንዘብ ባገኝበት በጣም ነው ደስ የሚለኝ። ግን ከዛም በላይ ደግሞ ደስ የሚለኝ ደግሞ እግዚአብሔርን ለጋራ አንድ ድረስ እናመሰግነው። እግዚአብሔር በአገልግሎታችን ልክ ስለሆነ የሚሰጠን ጸጋ እግዚአብሔር ደግሞ ጸጋው እንዳይነሳኝ አመሰግንበታለሁ። አንደበቴን ጣቴን እሱ ከሰጠኝ ለምን አላመሰግንም? ጣት እጅ የሌላቸው ካሉ ወንድሞቻችን እናት አባቶቻችን ምን ጣት እጅ ኖሮኝ እግዚአብሔርን ባመሰግነው በበገና አንተማ ምን እድለኛ ነህ አንቺማ ምን እድለኛ ነሽ ይላሉ። እኛ ግን አልተጠቀምንበትም። ራይት አንደበታቸው ማይናገር አሉ፣ ወይም ደግሞ ምላሳቸውን የሚይዛቸው አሉ። እነሱ ደግሞ ምን እንዳንተ በተናገሩና እግዚአብሔር እንዴት እያመሰገኑ ባሳየው ነበር ይላሉ። አሁን እኛ ምን እንመልሳለን? በእውነቱ አንደበት ሰጥቶን ማመስገን ካልቻል፣ ጣት ሰጥቶን መደርደር ካልቻል ምን እንመልሳለን? እውነት ለመናገር ለእግዚአብሔር ጤና ተሰጥቶን አንደበት ሰጥቻለሁ ዘምር ብሎን ድምጻችን ከፍ ለማለት እንቢ ካለን አሁን ምንድን ነው የምንባለው? አሁን እኛ በእውነቱ ስለዚህ ባለን አንደበት ባለን ጤንነት እግዚአብሔር ማመስገን አለብን። ጣት አጣው እኮ ስንት ልቦናቸው እርር የሚሉ እናት አባቶቻችን ወንድሞቻችን አሉ። እግዚአብሔር ማመስገን ፈልገው ጣት የላቸውም። ተመልከቱ እንዴ አሉ እኮ የሉም መስሏቸው ነው አሉ እኮ ደም የሚያለቅስ በእውነቱ እግዚአብሔር ለማመስገን በቃ ፈልገው ግን የላቸው። ምን አምላኬ እኔ ጣት በሰጠህ እና አሉ። እኛ ግን ጣት ይዘን አንደበት ይዘን እግዚአብሔር አለማመስገናችን ትንሽ ለእግዚአብሔር መልስ አናገኝም እውነት ለመናገር። ስለዚህ እናመስገን፣ እንመማር። ለጓደኞቻቸው ሸር አድርጉላቸው። ዩቲዩባችን ሳብስክራይብ ያደርጉልኝ እኔም እበረታለሁ። ማንኛውም አገልጋይ ወይም አገልግሎት በገንዘብ ካልተደገፈ ይወድቃል። ምንም የተረጋገጠ ነገር ነው። እንዴት ነው ይራባል፣ ይጠማል። ለምሳሌ አሁን ሶሻል ሚዲያ ላይ የኢንተርኔት መሙያ ከሌለው እኔስ እንዴት እገባለሁ? ለምሳሌ የኢንተርኔት መሙያ ከሌለው አመታዊ ፓኬጅ ወራዊ ፓኬጅ ካልገዛው እንዴት ላይ እገባለሁ? ይቀራል ማለት ነው። ዩቲዩብ ቻናላችን ለምሳሌ ሳብስክራይብ ተደርጎ በሰው ሞኔታይዝ ሆኖ ገንዘብ ካመጣ ደስ ይለኛል፣ እበረታለሁ ማለት ነው። ምክንያቱም ኢንተርኔት አልቸገርም፣ እሞላለሁ ምናምን። በገና ስፈልግ እገዛለሁ፣ አውታር ስፈልግ እገዛለሁ፣ መቃኛ ስፈልግ እገዛለሁ። ከዛሳ እግዚአብሔርን በደንብ አመሰግንበታለሁ ማለት። ስለዚህ መንፈሳዊ አገልግሎታችን እንዲበረታ ገንዘብ ቢኖረን በጣም ጥሩ ነው። በዚያው ልክ የማለት ግን ዋና ዓላማው እንዲያው ገንዘብ ጄነሬት ለማድረግ የከፈቱት ቻናል አይደለም፣ መንፈሳዊ አገልግሎት ነው። ለዛ ነው በነፃ የማስተምረው የምችለውን ማለት ነው። እኔ መምህር አይደለሁም በመሰረቱ፣ የማውቀውን ግን ማስተማር ስለምፈልግ ነው የማውቀውን እንጂ መምህር አይደለሁም። በዚህ አጋጣሚ እንድታውቁ። ግን የማውቀውን ማስተማር ግን ደስ ስለሚለኝ ካሊ በገና የሚል ዩቲዩብ ቻናል ክሬት አድርጌያለሁ። ቲክቶክም አካውንት አለኝ ካሊ በገና። ቲክቶክም ዩቲዩብም ቴሌግራም በየትኛውም አካውንት ካሊ በገና ካለ አንድ አይነት ዩዘር ኔም ነው ያለው እስካሁን ድረስ። ካሊ በገና ብላችሁ ሰርች በማድረግ ታገኙኛላችሁ። ፎሎው ሳብስክራይብ በማድረግ ጆይና። ለዛሬ ያለን ትምህርት ይበቃናል። በያለን በሰላም እግዚአብሔር አየለን። ጥያቄ ካላችሁ ጥያቄ ጠይቁኝ።